ከኔም በላይ እናት ነሽ። ከኔም በላይ እናት ነሽ። አንቺ ጀግና ወንድ እናት ነሽ። እኛ ለማገዝ ነው። ምክንያቱም እቺ ህፃን ልጅ ነገ እድሜዋን ያልጨረሰች እድገቷን ያልጨረሰች ለነገ ተስፋዋን በሚያጨልም በእንደዚህ አይነት ስድብ የነገ ህይወቷን በሚያበላሽ ጤና ይስጥልን ውድ ቤተሰብ፣ መግቢያው እንዳያችሁ እንደሰማችሁ እቺን እህታችን ዋንትያዬ ጀግና ልጅ ናት። ጎበዝ እናት ናት። ካለ ጊዜዋ ካለ እድሜዋ ሁሉ ነገርን ፈተና ያየችና ወልዳም ልጅ ያሳደገች ጀግኒት ናት። የኢትዮጵያ ህዝብ እህቶቿ ወንድሞቿ ናቸው። ወታ እንደ ማንኛውም ሰው ሰውን አታስቀይም የምችልች ኑሮዋን ነው የኖረች ያለችው። ግን ለምን እንደሆነ አላቅም የወጡ ሰድዋታል። አሁን ደግሞ እነዚህ ሁለት ተሳዳቢዎች ምናልባት ከአስተዳደግም ሊሆን ይችላል ወይንም ደግሞ በአቋራጭ ፌመስ ለመሆን ሊሆን ይችላል። ነገር ግን ታዲያ ታዋቂ ለመሆን እንደዚህ አይነት የወረደ ቃል ተናግሮ አይደለም፣ ሰውን ማስቀይሙ አይደለም። እቺን ልጅ ብቻ አይደለም የሰደቡት እነዚህ ልጆች፣ እናቶችን በሙሉ ነው የሰደቡት። እንደዚህ አይነት ቃላት በመናገራቸው በእውነት ያሳፍራል። ግን ደግሞ ምናልባት እነዚህ ልጆች ከጥፋታቸው ተምረው እንኳን ይቅርታ የሚጠይቁም አይመስለኝም። ቢጠይቁም ደግሞ አነጋገራቸው በጣም ያስከፋል። ግን ደግሞ የሚመለከተው አካል እነዚህ ልጆች የሚገባቸውን ቅጣት እንዲቀጡ ማድረግ አለበት። ለዋንትያ ብቻ አይደለም፣ ነገም ይቀጥላል። ዛሬም ዝም ከተባሉ ነገም ሌላ እናቶች ላይ ይነሳሉ፣ ሌሎች እህቶች ላይ ይነሳሉ። ስለዚህ ባሉበት ቦታ የሚገባቸውን የእጃቸውንና በአንደበታቸው የተናገሩትን ማግኘት አለባቸው። ምክንያቱም ምናልባት ሌሎችም ከነሱ ሊማሩ ይችላሉ። ምንም ያላደረገቻቸው ምንም አላጠፋችም። ልጇን እያሳደገች ነው። እቺ ልጅ ወጥታ እንደዚህ እስከምታለቅስ ድረስ እንዲህ ህይወቷ ላይ ራሷን ብታጠፋ ልጅ ሁሉም እየተነሳ ለምን ይሰድባታል? ምን አደረገች? በእርግጥ እንደ ማንኛውም ሰው የኢትዮጵያ ህዝብ ከጎኗ ቆሞ እዚህ አድርሷታል። ከዛም በኋላ ደግሞ በራሷ እየቆመች ልጅ ናት። እየሰራች ልጇን እያሳደገች ነው። ምን አጠፋች? ምን ባደረገች ነው? በሷ ብቻ አልተጀመረም። ማንም ሰው ይወልዳል፣ ማንም ሰው ያሳድጋል። ደግሞም በጥጋብ ወይም ደግሞ እናንተ እንደተናገራችሁ ሆና አይደለም እቺ ልጅ የወለደችው። ግዴታ የሆነባትና መግቢያ የሌላት ልጅ ስለሆነች ነው። ታሪኳን ማንም ሰው ያውቃል። ማንም ሰው አዳምጧል ታሪኳን። ስለዚህ እንዴት ሰው የሰው ልጅ እናትን የምታክል ይሰደባል? ከእናት ነው የወጣችሁት። ምናልባት ሴት እህት አላችሁ፣ ወንድምም አላችሁ፣ እናት አላችሁ። ማንም ሰው አለ እናት አይወለድም። ስለዚህ ለሴት ልጅ ምንም ትሁን እቺ ልጅ ምንም ትሁን፣ እንዴትም ትውለድ፣ እንዴትም ታምጣ፣ እንደዚህ አይነት ስድብ ለሴት ልጅ አይገባም። በፍጹም በፍጹም ማለት ነው። እናም እባካችሁን አትስደቧት፣ ኑሮዋን ትኑር። እቺ ልጅ ተነስታ ራሷን ብታጠፋ ራሷን ነገር ብታረግ እንደው አይቆጫችሁ? የሆነ ሰው እኮ ራሱን አጠፋ ምናምን ብላችሁ በቃ ከንፈራችሁ መጣችሁ አንዳንድ ጊዜ እንትን ትላላችሁ። እቺ ልጅ ደግሞ በእናንተ ሰበብ የሆነ ነገር ብትሆን ማለት ነው ምን ትላላችሁ? ነውር ነው፣ ማርያምን ነውር ነው። ለሴት ልጅ እንደዚህ አይነት ስድብ አይገባም። በዛው በሶሻል ሚዲያ ተወጥቶ እንደዚህ ስድብ ለሴት ልጅ ይገባል? አይገባም። ስለዚህ እኔ የምለው እነዚህ ልጆች ሊቀጡ ይገባል ነው የምለው። ቅጣታቸውን ማግኘት አለባቸው። ሴት ልጅ ክብር ናት፣ እናት ናት፣ እህት ናት። ሴት ልጅ ሁሉ ነገር ናት፣ ልትከበር ይገባታል።
ማንም የላትም ምናምን ተብሎ እንደዚህ በእውነት ነውር ነው።